ኧረ በእናትህ እኔ በቃ እምቢ ልሂድ። የት ነው የምትሄጂው? ነይ ነይ። እምቢ እሄዳለሁ። ኧረ አሚሩ ና ያዝልኝ። እሺ ና ሀይሚና ቡራ ዛሬ እንግዲህ በራሳቸው ቤት አልመጡም ማለት ነው። እንግዲህ ዛሬ በቡራ ቤት መምጣት የነበረባቸው ታይም ነበር። እንግዲህ የራሳቸውን ወደ ጎን በመተው አብረን እንደግ፣ አብረን ነው ማደግ ያለብን ብለው እንግዲህ ከቡታጅራ ዩቱበሮች የምሬን ነው ምላችሁና ብዙዎቹም ይሰራሉ። ነገር ግን ሀይሚና ቡራ በጣም ነው የሚለዩት፣ በጣም ማለት ነው። እስኪ ቀን በቀን የሚመጡ እኮ ዩቱበሮች ብዙ ዩቱበሮች አሉ የምር እንግዲህ ሀይሚና ቡራ ግን እዩዋቸው የራሳቸውን ትተው ማለት ነው። እና በቃ አብሮ ማደግን በቃ ይሄ ሰው ማደግ አለበት፣ ለዚህ ሰው እንዴት ነው መደገፍ አለብን፣ መረዳት ያለበት ሰው ነው ማደግ አለበት በማለት እንግዲህ በሌላ ቤት ተከስተዋል ማለት ነው። እና የምር እኔ ቃል የለኝም፣ ይለያሉ። በቃ የምሬን ነው የምላችሁና የመግቢያ ቪዲዮ እየሰሩ ብዙዎቹን እዚህ ያደረሱ ናቸው። እንግዲህ ሀይሚና ቡራ ማለት ነው። ሀይሚዬ ራሱ በጣም ብዙ ከቡታጀራ ዩቱበሮች እያበረታታች 100 ሺህ እያስገባች በጣም እኔ ምን ልበላችሁ እኔ እንጃ የምር እስኪ አሁን ብዙ ዩቱበሮች አሉ ቀን በቀን የሚመጡ ማለት ነው በራሳቸው ቻናል እና ሀይሚና ቦራ ከስንት አንድ ቀን ነው ቀን በቀን የሚመጡ። ሜቢ የሆነ ቦታ ካልሄዱ ወይ ለምሳሌ አሁን ዱባይ ሄደው ሳለ የእነሱ ብቻ ስለሆኑ ወይ አዋሳ ካልሄዱ ሁለታቸው ብቻ የሆነ ቦታ ካልሄዱ ቀን በቀን አይመጡም እነሱ ማለት ነው። ምክንያቱም ዛሬ በራሳቸው አንድ ቪዲዮ ወይ በሀይሚ ከተለቀቀ ነገ ደግሞ በአንድ ሰው ይመጣሉ። ከዛ በኋላ ነው የሚመጡት በራሳቸው ማለት ነው። እና ታዲያ ይሄ ያላቸው ማለት መልካምነት አያስቀናም? ለዛም ነው እኮ ፈጣሪ ያገናኝ ያገናኛቸው እንደነዚህ ያሉ ሁለት እንቁዎች ማለት ነው። ሀይሚ እንግዲህ ለቡራ የምትገባ ሴት ናት። የምሬን ነው የምላችሁ እና ቡራም ደግሞ ለሀይሚዬ እጅግ በጣም የሚገባ ነው። እስኪያቸው አያስቀኑ? በጣም ነው የሚያስቀኑት እና ማለት እነሱን በምን ቃል ይገልጻቸዋል? ቅንነታቸው፣ መልካምነታቸው፣ ስነ ስርዓታቸው፣ አብረን እንደግባይነታቸው፣ ትህትናቸው። ዛሬ ሆነ እንግዲህ ቡራ በሀሰን ቤትም ተገኝቷል። የጓደኝነትን ጥግ አሳይቷል። በእርግጥ ሀሰንና ብሩክ በጣም እንዴት ነው በደስታም በሀዘንም ሲከፋውም ብሩክም ከጎኑ ነው። ሀሰን ምርጥ ጓደኛው ነው እውነት ለመናገር ሀሰን ማለት ነውና እንግዲህ ከማሂ ጋር ትንሽ ተጋጅተዋል በሮዚ ጉዳይ ማለት ነው። ሮዚ ደግሞ ከሁላችንም ህይወት በቃ ውልቅ ብላ እንድትወጣ ብሎ እንግዲህ ብሩክ ተናግሯል ማለት ነው። ጎበዝ ይቅርታ ማለት ይቅርታዋን እኔ ተቀብያለሁ፣ ሀሰንም ተቀብሏል። ማሂ ላይና ሀይሚ ላይ ያረገችው ግን በጣም ከባድ ነው አለ። አያችሁ ያ ማለት ምንድን ነው? የጓደኛዋን ጓደኛ ስለተመኘ ማለት ነው። ብሩክን አፍቅሬ ያለው ብላ ስለመጣች እንግዲህ ብሩክ በጣም ነው ያዘነባት ማለት ነው። ያ ማለት በቃ መናገር አልፈልግም ነው ያለ። ምክንያቱም አሁን ሀይሚ ይቅር ልትላትም ላትላትም ትችላለች። ምክንያቱም የጓደኛዋን ጓደኛ ተመኝታለች ምንም ቢሆን እንኳን በማለት ነው እንግዲህ እና በጣም ነውር ነው እውነት ለመናገር እና ኢቭን እንኳን ፕራንክ ነው ብላ መናገር ነበረባት። ተሳስቼ ነው በሰው ተገፋፍቼ ነው ትላለች እንዴ? ስቲል እንደዛ ነው የምትለው። ይሄ አነጋገሯ በጣም ነው የሚደብረው እና የምር ብሩክ ግን በቃ ለእንደዚህ አይነት ነገር እኔ ብዙ ነገር አሳልፍ ያለው ቦታም ጊዜ መስጠት አልፈልግም። ይቅርታዋን ተቀብያለሁ። ከዚህ በኋላ ግን አላስፈላጊ ስለሆነ ከህይወታችን ከሁላችንም እንድትወጣ ይበቃል ብሎ የመጨረሻ መልስ ሰጥቷል ማለት ነው። ብሩክ ጎበዝ እንግዲህ ሀሰንንም ሲመክረው ነበር። ማሂ እየተጨነቀች ስለሆነ በዚሁም አጋጣሚ የሁለታቸውን ፍቅርም እንግዲህ ብሩክ አውቋል ስላችሁ በቃ እንዴት እንደሚዋደዱ ማለት ነው ሀሰንና ማሂ ማለት ነው። ማሂ ደግሞ እያደረገች ያለችው እኮ ልክ ናት። የምር በቃ አሁን ህይወታችን ጥሩ ላይ ያለ አሁን ደግሞ በመሀል መታ ለምን ትበጠብጠናለች? ከህይወታችን ውልቅ ብላ ትውጣ፣ አስመሳይ ናት፣ መሰሪ ናት ብላ ተናግራለች። እንግዲህ ከምንም በላይ ጓደኛዋ ናትና ማሂ ልታምናት አልቻለችም። እና ስለዚህ ሮዚ መመላለስ የለብሽም ከዚህ በኋላ በቃ ይቅርታሽን ተቀብለውሻል። ከህይወታቸው ከሁሉም ውልቅ ብለሽ መውጣት ነው ያለብሽ ማለት ነው። እና መቼም አንድ ሰው ሄድ እስከሚባል ድረስ መነገር የለበትም። አሁን እኮ ልጅቱ በቃ በምትናገረው ንግግር ማለት ነው ሁሉም ሰው ነው የጠላት። እውነት ለመናገር ይቅርታ ጠይቃለ። ይቅርታ ትልቅነት ነው። ተቀብለውሻል ማለት ነው እና በዚህ ጉዳይ ነው የመጡት። ሲቀጥል ደግሞ እንግዲህ ሀይሚ እና ቦራም
እንግዲህ የነሱ አዳዲስ ሰዎችን ቻናል መክፈት ማበረታታት ነውና ይሄ ቻናል አዲስ እንኳን የተከፈተ ባይሆን ከተከፈተ ትንሽ ቆይቷል፣ ግን ማበረታታት ያለበት ልጅ ነው ማለት ብዙዎችን የሚረዳ ነው። መልካም ነገር የሚሰራበት ቻናል ነው። አቅም ቢኖረው ልጁ መስራት የሚችል ነውና ይሄ ልጅ ደግሞ ሀይሚዬንም ፕራንክ አድርጓታል። እንደገና ሩታንም ፕራንክ አድርጓታል እና ቤት እንግድነት ሁኖ ሄዶ ማለት ነው እንግዲህ አብርሽ ነው ዞት ሄደው ሶፋ ላይ ወጥቶ ምግብ አቅርቢልኝ ከትራስ ላይ አድርግልኝ እያለ ሩታንም ትንሽ አጨልሏት ነበር። ይሄ ልጅና በጣም ጎበዝ ነው እውነት ለመናገር እና በጣም ችሎታ አለው። እንግዲህ ሀይሚን ደግሞ ከዚህ በፊት ተበቅሏት ስለነበር ከአንድ አመት በፊት ቦራ እንግዲህ ከአንድ አመት በፊት የተሰራውን ፕራንክ ለሀይሚ ልበቀልላት ነው የመጣው ብሎ በዛውም ደግሞ ቻናሉም እንዲታይለት ብሎ እንግዲህ ለሀይሚ ተበቅሎላታል ማለት ነው። እና ምን ያህል እንግዲህ ለሀይሚ ቦታ እንዳለው ነው ቦራ አስባችሁታል? ምን ያህል በቃ ሀይሚን ማንም ሰው ጫፏን እንዲነካት አልፈልግም። በቃ ማንም ሰው ዞር ብሎ እንዲያት አልፈልግም። ማንም ሰው በክፉ አይኑ እንዲያት አልፈልግም። አንድ ቀንም እንኳን እኔ ለሀይሚ መጥፎ ነገር አስቤም አላቅም። ስለዚህ ማንም ሰው እንዲያስከፋት እንዲናገራትም ዞር ብሎ እንዲያትም አልፈልግም ብሎ በ4 ነጥብ ተናግሯል ባለፈውና